የመንጌ ውሽሚት ምዕራፍ 19 ርችት ግንቦት 25 ቀን 1983 ዓ.ም ሐረር ከተማ በኢህአዴግ ሰራዊት ተያዘች። ሰሞኑ በመንደራችን እንደ ፈንዲሻ ሲንጣጣ የከረመው ጥይት ሌላ ነበር። ጠዋት በተለያዩ የተቃውሞ ሰልፎች ስትናጠ የምትውለው ከተማችን እፎይ የምትለው ተሲያ ሰዎች በግራ ክንዳቸው ትራስ ደገፍ ብለው በቀኝ ጉንጫቸው የጫት ተርዚያ ሲወጥሩላት ነው። ጉንጫቸው ውስጥ እርጥብ የጫት ተራራ አኝከው ሲገነቡ መጣው እያለ በህዝቡ ልብ ውስጥ ሽብር የቀበረው የወያኔ ሰራዊት የሚያውቀው ሰልፍ የከተማዋ መገለጫ ከሆነ 10 ያክል ቀናት አልፈዋል። በተለይ ከተሸሸጉበት የራስ ሆቴል መኝታ ክፍል ተይዘው የተገደሉና በየመንገዱ የተጣሉ የወያኔ ባለስልጣናት ሬሳ እንቅልፍ ከነሳኝ ቆይቷል። በትምህርት ቤታችን በራፍ ሬሳቸውን በዋዘ መኪና መሬት ለመሬት እየጎተቱ እንደ ሰርግ በመኪና ጥሩምባ አጅበው ሲያልፉ የደነገጥኩት ድንጋጤ ዛሬም ሳስታውሰው ያስበረግገኛል። አስፋልቱ ላይ ደማቸው ጥቁር መስመር እየሰራ ማየት ይከብዳል። ቆዳቸው እየተፋቀ ስጋቸው እየተቃጠ ውይ ይዘገነናል። ግን ምን አይነት ጭካኔ ነው ለልጅ ሬሳ ማሳየት? ጓ ባለ ቁጥር ጎንበስ ማለት አብዝቻለሁ። በተለይ ከወንድሜ በቀር ወጣቱ ጠቅላላ ጠመንጃ መታጠቅ ቢያስደስተኝም ለቀልድ ሲንተኳተኩ እየተገዳደሉ የምንዴና ከፍ ያለው ሞት መንደራችንን ካስደነገጣቸው በኋላ ፍርሃት ይጨምራል። ከማርያም ጣቴ በግማሽ የምታንስ የጥይት ፍሬ በአንዷን አይደለም በ10 በመታም አልሞትም እያል ስፎክር የነበርኩት ልጅ በተግባር እነ ምንዴን አየሁና ሰከርኩኝ። እኔ በእድሜም በጡንቻም የሚበልጡ ጎረምሶች አፈር አስለብሳ ድንጋይ አንተርሳ አስፈራራችኝ። ምንዴ በቀኝና በግራ ፈርጣማ ክንዶቹ ላይ ከነተንቀሳቃሽ የኮብራና የሳንጃ ምስለ ጊዮርጊስ ጓሮ ተቀበረ። መቃብሩ ላይ በቁልቋል ግንጣይ ስሙ ተጽፎ ተተከለ። የምንዴ ሐውልት እምነበረድ አይደለም። ሐውልቱ ሕይወት አለው። እሱም እየበላ የሚወፍር እሱን እየመጠጠ ሕያውን የሚያረጋግጥ ሕያው የቁልቋል ሐውልት። ኢህአዴግ ሐረርን ከመቆጣጠሩ 2 እና 3 ቀናት በፊት በርካታ የጦር ግምጃ ቤቶች በተጠባቂዎችና በነዋሪዎች ተዘርፈዋል። አብዛኛው ሰው ጠመንጃ፣ ጥይት፣ ቦምብና ፈንጂ ሲዘርፍ እንዳሻው ግን መኮሮኒ፣ ረጃጅሙን ፓስታና ሩዝ፣ ደቂቃ ወይም ፉርኖ ዱቄት፣ ስኳር፣ ዘይትና በርበሬ ነበር በአህዮቹ እየጫነ ያጋዘው። አባቴ የዘረፈውን ተጣፊ ክላሽ በበቆሎ ቀራ ውስጥ ደብቆ ገበሬ ማህበር ወስዶ ሸጠና ቀዩን ጊደር ገዛልኝ። ስሟን ሚስጥሬ አላት። የሚገርመው ነገር የሰፈራችን ወዛደሮች ህዝቡ ሲዘርፍ ተባብረው አልዘረፉም። የዘራፊዎቹን ድርሻ ግን በገንዘብ እየተሸከሙ በየቤቱ ያደርሱ ነበር። ጥቂት ነገር ዘርፈው የብዙ ብር ጌታ መሆን ሲችሉ ብዙ ነገር ተሸክመው ጥቅር ቢስር ሲቀበሉ ከርመዋል። እንዳሻው በእድሜው በሰል ያለ ሲሆን አቻ አብሮ አደግም የለውም። በኢትዮ ሶማሌ ጦርነት ጊዜ ከፈዲሽ ከተማ ከእናቱ ጋር ተማርኮ ሄዶ ሶማሌ እስር ቤት ውስጥ ያደገ ጎልማሳ ነው። እናቱን በሶማሊያ ምድር ቀብሮ የተመለሰ ምስኪን ከአማርኛ ይልቅ ለሶማሊኛ ያደላል ቅላጼ ያለው ሲናገር። ጋራ ላይ በሚገኘው የአያቶቹ ግቢ ውስጥ የራሱን ጎጆ ቀልሶ ይኖራል። ከዚያም ከሶማሊያ አብሮ የመጣችውን ሴት አግብቷል። ምርኮኛ ሳለ ያለፈውን ወርቃማ የወጣትነት ዘመን ለማካካስ ይመስላል ሩጫው። በየዓመቱ ብቻ የሚበላለጡ 3 ሴት ልጆች አሉት። መስፈንና መጨፈር ይወዳል። ማንንም በንቀትም ሆነ በክፉ የማያይ ጭምት ሰው ነው። ሰዎች ሁሉ የማይጠፉትን ጥፋት ሳይገባቸው ነው ብሎ ያምናል። የዋህ እንዳሻው ሰው ሁሉ የሚያዝንለት ልጅነቱን መከራ ውስጥ የጨረሰ ልጅነቱ ያለ ወላጅ እንዲጨርስ የተፈረደበት ፍጡር እያሉ የሚራሩለት ሙሉ ናቸው። በጣም የሚገርም ሁኔታ አዲሱ ጦር ከተማችን በተቆጣጠረ ሰሞን የበርካታ ሰዎች አስክሬን በየስርቻው ወድቆ ይገኝ ነበር። ገዳዩ ማን እንደሆነ ባይታወቅም የሞተ ግን ይገኛል። በርካታ የከተማችን እብዶችና ሌቦች ያጸዳው ጥይት የተተኮሰው በአዲሱ ጦር እንደሆነ በየቤታችን ይወራል። የሰማነው ለልቦናችን ካልሆነ ለማንም እንዳንናገር ማስጠንቀቂያ ይሰጠናል። ሰዎች የወደቀውን ሬሳ አንስተው ለመቅበር ፈርተዋል። ከነጠይሜ ጋርም ለመገናኘት አልቻልኩም።
ምክንያቱ ደግሞ ወያኔ ልጆች የሚበላ አውሬ በተረት የምናውቀው ጭራቅ የበለጠ ክፉ ተደርጎ በአስተማሪዎቼ አስተምሮ ውስጥ ተቀርጿል። ከእንግዲህ ጨበሬዎቹ ወታደሮች በአካል ሳላያቸው በፊት 2 እግር 2 እጅ ያላቸው እንደኔ በሰው አምሳል ተቀርጸው በጊዜ የተፈጠሩ ሁሉ አይመስሉኝም ነበር። አባቴ የትም ሲሄድ እንደመታወቂያ የማትለየው ሬዲዮ ጆሮ ላይ ለጥፎ ያመሻል። ከቀኑ በ11 ሰዓት የጀርመን ሬዲዮ ድምፅ ሬዲዮ የአማርኛ ዝግጅቱን ያዳምጣል። መሸት ሲል ደግሞ የአማጽያን ጣቢያ ይጨመጭመዋል። መሽቶ እራታችንን በልተን 3 ሰዓት ሲሆን አባቴ ስጋውን እኛ ቤት መንፈሱን አሜሪካ ይልክና ወደ ቪኦኤ እሱ ሬዲዮ ጆሮ ላይ ለጥፎ መስማት ከጀመረ ምንም አይነት ወሬ አይፈልግም። ቡና እንኳን ሲቀዳ ጮርጮሬው እንዳይረብሸው ተብሎ የጀበናው ጡት ሲኒ ውስጥ ይገባል። እነኚህን ሁሉ ጣቢያዎች አዳምጦ ወደ ኢትዮጵያ ሬዲዮ ሲመለስ ሬዲዮዋን ጠረጴዛ ላይ ያስቀምጣታል። የዛኔ የጋራችን ትሆናለች። አባቴ እያወራ እየተሳደበ እስከሚያዳምጥ ጣቢያዎቹን የመጀመሪያው አንድ ለእናቱ የሆነው የኢትዮጵያ ሬዲዮ ነው። የወያኔ ጦር ከተማዋን የተቆጣጠረላት እናቴ ኩሽና እንጀራ እየጋገረች ነበር። የምትነዳው የጃምቦ ቅጠል በሆነ ሲነድ እየተንጣጣ ጭሱ ይበዛል። የጋመ የሚመስል ፍም አመድ ሊሆን ስለሚችል በላዩ ማጉረሱን ይቀጥላል። ለአቅመ ረመጥነት ሳይደርስ አመድ የሚሆነው ማገዶ ጃምቦ ነው። ወያኔዎች ደንገጎ ደርሰዋል ስትባል ማየ ምናልባት እንጀራ በልተው የማያውቁ ወታደሮች መጋገር ሊከለክሉኝ ስለሚችሉ ብላ የአገር እንጀራ ቂጣ ነው የምትጠፈጥፈው። የከባድ መሳሪያ ፍንዳታ ድምፅ በሰማም በሰማይ የሚፈጠር ነጎድጓድ እየመሰለኝ ተቸግሬያለሁ። አልፎ አልፎ ግን ቤት ውስጥ ተቀምጬ በአየር ላይ የሆነ ነገር በፍጥነት ሲምዘገዘግ ግድግዳና ጣራችን በንዝረት ይናጣል። የደንገጎ ውጊያ በጣም ከፍተኛ ነበር። በኢትዮጵያ እግር ኳስ እድገት ላይ ትልቅ ለውጥ ያመጣሉ ተብለው ተስፋ የተጣለባቸው ወጣቶች አንድ የሆነውን ፊሊጶስ ሰለሞንን የበላይ የጦር አውድማ ሆኖ አልፏል። እኛን ኳስ ለመምታት ለመሮጥ ፈጣን የነበሩ እግሮቹ በከባድ መሳሪያ ጎመዳቸው። ፊሊጶስ በቅጽበት ያፈረሱትን መልሰው መገንባት በማይችሉ ሰዎች በተተኮሰ ከባድ መሳሪያ ተመተው ግማሽ ሰው ሆነ። ከወገቡ በላይ እንጂ ከወገቡ በታች አካል የሌለው አዲስ ፍጡር። ከመሰቃየት እንዲገላገል አብረውት በውጊያ ተሰልፈው የነበሩት አባቱ ሻምበል ባሻ ሰለሞን ገብረ ኢየሱስ አይኖቻቸውን ጨፍነው ቻው ልጄ ቻው እጄ እንጂ ልቤ መቼም አይጨክርብህም ብለው እያለቀሱ ጨረሱት። በቀጣዩ ጥይት የራሳቸውን ጭንቅላት በራሳቸው ጫፍ በታሰበቃታ አፈንድተው የልጃቸው ሬሳ ላይ ወደቁ። እማዬና እኔ በመሶብ የተሞላውን እንጀራ ለሁለት ይዘን ከኩሽና ወደ ቤት እያስገባን ሳለ ከውጥ የሆነ ተኩስ ቤታችን አካባቢ ተጀመረ። ሁለታችንም መሶቡን ጥለን ወደ ቤት ገባ። አባቴ ከጡረታ በፊት ከነበረው ወኔው ተቀስቅሶበት ፋቲኩን ለብሶ መሳሪያውን አቀባብሎ በተጠንቀቅ ቆሟል። እናቴ በሩን ከውስጥ ቀርቅራ እግሩ ላይ ወድቃ ፋቲካውንና ከስክሱን አስወልቃ የክት ልብሱን አለበሰችው። አባቴ ላይ አይቼ የማላውቀውን የተስፋ መቁረጥ ገጽታ ነበብኩበት። ፋቲኩን አውልቆ የክቱ እንደለበሰ ወኔው ብቻ ሳይሆን ልቡን ፊቱን ማረጀ። ወትሮ ያፈካው የነበረው የክት ልብሱ ጠብቆ እርጅናውን አሳበቀበት። ሞጭሙጫው እንባ እያቀረሩ አይኖቹ እና የተኮማተረውን የግንባር ቆዳውን አጎላበት። ልብሱን ጠላሁት። አባቴ ሲያስጨንቀው የአባቴ ጭንቀት አስጨነቀኝ። መሳይ ወንድሜና እኔ አይኖቻችንን ከማቆለጨጭ ባለፈ ምንም ማድረግ አልቻለም። ግን ጨቆኛል። ለአባቴ ምንም ማድረግ አለመቻሌ አናደደኝ። በእኔ ልክ የተሰራች ወያኔ ብትኖር አንገቷን አንቄ ለአባዬ እንደፈለገ እንዲያድርጋ ታቀብለው ነበር። ወንድሜ ለጎረምሳ ጉንጭ የሚበረታ እጆቹ ተንቀጠቀጡበት። አልጋ ስር ተደበቀ። በተለይ ጫት የቃመ ቀን እንዲህ ያደርገዋል። ወኔው ይሸናዋል። ቤታችን በአዲስ የተሰራ ስለነበር ለመስኮት የሚሆን ጣውላ እስከሚገኝ ድረስ በሳጋ ፍልጥ እንዲቀመጥ የተወሰነበት በአባቴ ነበር። ለነገሩ ሌባን ለመከላከል አስተማማኝ ነው። መጋዝ ያልያዘ ሌባ እኛ ቤት በመስኮት መግባት አይችልም፣ አይሞክረውምም። አካልና ፍጥነቱን ተማምኖ በመስኮት ሹል ካለው ቤታችንን በመዝረፍ ያስቸገረን ሌባ
ሰው ጤፍ ብላ እናቴ ስም ያወጣችለት አይጥ ብቻ ነው። ሰው ጤፉ መልኩ ከአይጥ ጭራው ከድመት የተገለመጠ ይመስላል። ሰው ኑሮ አልኖረ ግድ አይሰጠውም። ድመታችንም ብትሆን ከሰው ጤፍ ጋር ተስማምታ እኛን እያዘረፈች እና እየዘረፈች መኖር መርጣለች። በራችንን ዘግተን ተቀመጥን። ጥሰው የሚገቡ ከሆነ አባቴ ገድዬ እሞታለሁ እንጂ እጄን አጣጥፌ በምድር ቅማላም አልበላም አለ። ይህ ንግግሩ ከማዬ ጋር አላግባባውም። ደርግ መሸነፉ መቀበል እንዳለበትና እንኳንስ እሱና አንድ ሰውና አንድ ጥይት እስኪቀር ለእናት ሀገራችን አንድነት ወንበዴዎችን እንዋጋለን እያሉ ወጣቱን ሲፈጅና ሲያስፈጅ የከረመው መንግስቱ ኃይለማርያም ሀገር ሙሉ ወታደር ሜዳ ላይ በትኖ እንደፈረጠጠ ተናግራ ልታሳምነው ሞከረች። ስድቡንም እንዲያቆም አስጠነቀቀችው። ልጆቹ ላይሰድቡልህ አፍህን ሰበበኛ ነውና አርፈ ተቀመጣለችው። ወንድ አላየሽ ወንድ ማለትስ መንጌ አባዬ ጉልበቱን እየቀጠቀጠ ቁጭቱን ገለጸ። በመስኮት በኩል በሳጋው ክፍተት መሃል ቁልቁል መመልከት ጀመርኩ። ቤታችን ዳገት ላይ ለመሆኑ ሁሉም ነገር ወለል አድርጎ ያሳያል። እንዲያውም አንዳንዶች የኛን ቤት የእግዜር ቤት ነው የሚሉት። እግዜር ከሰማይ ወደ ምድር ቁልቁል ሁላችንንም ስለሚያይ እኛም የፈለግነውን አቁልቁለን እንደልባችን መሄድ ስለምንችል እንደ እድለኛ ይቆጥሩናል። አይገርምም? ከወያኔዎቹ አንዱንም ማውቀው መሰለኝ። ረጅም ልጅ ያለው አጭር አባት፣ ግንባሩ ላይ በጠባሳ የተሰራ ገዳዳ መስቀልና ሁለቱም ቅንድቦቹ በከፊል ፀጉር አልባ ያደረገ ወፍራም ጠባሳ ባለቤት። ልጁ ከኔ ጋር ይማር ነበር። ከወራት በፊት ግን ትምህርቱን አቋርጦ የት እንደሄደ አይታወቅም። ግርማ ገብረ መስቀል አፍንጫው ንፍጥ ማያጣ በንፍጥና በለሃጭ ሁሌ የሚቀጣ የክፍሌ ልጅ። አባቱ በልዋጭነት ከተማውን ሲያካልላት የሚውል የወታደር ልብስና ጫማ በጥሩ እቃዎች ይቀይር የነበረ ዛሬ ደግሞ ከጠፋበት መጣ። የወያኖች መኖሪያ መሪ ሆኖ የነበረበት ሰፈር ገባ። ወያኔው ገብረ መስቀል በእቃ የተሞላ ካርቶን በሚሸከምበት ትከሻው ላይ ጠመንጃ አንግቶ አየው። የክፍሌ ልጅ ግርማ ሴት ይሆን? አሁንም አፍንጫው አልደረቀ ይሆን? በጦርነቱ መሀል የግርምሽን አፍንጫ ማየት ናፈቀኝ። አባዬ ገብረ መስቀል አልኩኝ ደንግጬ። የማን ነው ደግሞ ገብረ መስቀል? ልዋጩ? አዎ ያውልና ሳያመልጥህ ያው። ቀስ ብሎ አንገቱን አስግቆ በቀዳዳው አየ። እውነትም ልዋጭ ባልና ሚስት አቆራራጭ የምትሉት ለካ ውዳቸው ያለን ልጆች። ይኸው ኢትዮጵያን ከኤርትራ ልዋጭ ገብረ መስቀል አቆራረጣት። ራሳችን ተቀምጦ ልብስና ጫማችንን አማርጦ ወስዶ እያለበሰ ወንበዴዎችን ጎትቶ አመጣብን። ወይኔ ወንዱ ገና ቂም ቋጥሮ ሊያስፈጀን ይችላል አለና ወደ መቀመጫው ተመለሰ። በቀዳዳው ስመለከታቸው ወታደሮቹ መንገድ ላይ ይርመሰመሳሉ። እነ ኃይሌ ግቢ ተከራይቶ የሚኖር ልብስ ነጋዴ ሀጎስ ቀጠልዬ የመስክ ጃኬቱ እንደለበሰ ወጣ። ሀጎስ ሰሞኑን ክፉኛ ታሞ ነበር። ትግርኛ ስለሚችል በቋንቋ ሊያወራቸው እንደሚችል እገምታለሁ። በእጁ ነጭ ወረቀትና ነጭ ጨርቅ ይዞ ሁለቱን እጆቹን ወደ ላይ ሰቀለ። ሶስት ወታደሮች መሳሪያቸውን ደግነውበት ቆሞ አንደኛው ተጠጋውና ወረቀቱን መነጨቀው። ወረቀቱን እያዟዟረ ተመለከተ። ለሶስት ጥይት ገለበጠ። ሀጎስ ተንገዳግዶ እጆቹ እንደሰቀለ በጀርባው ወደቀ። ወይኔ ገደሉት አልኩ። ማንን? አባቴ አሽኮኮ አርግጎኝ መሰለኝ መልሶ ጠየቀኝ። ሀጎስን ይበሉት የታባቱ። እሱስ የገብረ መስቀል ሌላኛው ግልባጭ አለመሆኑን በምን ይታወቃል? አባቴ የገብረ መስቀልን በደል ቁጭት በሞተው ሀጎስ ላይ ዘወጣ። አንተ ልጅ ውረድ ከመስኮቱ ላይ ብያለሁ። አነጣጥረው የሚያዩ መነጽር አላቸው፣ ዋ እንዳይደፉ አለችኝ እናቴ። እማዬ ተናግራ ሳትጨርስ መሬት ደረስኩ። ጨረቋ ፍንትው ብላ ወጥታለች። ወጋገኑ እየተከተሉኝ ከመኝታዬ የተነሳ የሀጎስ ሬሳ በቀዳዳ ያለው የተቀጠቀጠውን ጨርቅ ከመስኮቱ እያነሳው ምስኪኑ ሀጎስ ከሞቱ በኋላ እንዴት እንደሆነ ለማወቅ በጨለማ ውስጥ እፈልጋለሁ። በህልሜም በእውኔም ሀጎስ እየመጣ ጭንቅሎ ስንት ቀን ብስኩትና ከረሜላ ገዝቼልህ የለ አንተ ግን ወያኔ ሲገድለኝ ዝም አልክ አይደል? ትዝብት ነው እሺ ትርፉ እያለ አስቸገረኝ። ለ3 ቀን ሬሳውን ከመንገድ ላይ የሚያነሳው ጠፋ።
ከቤቱም ወጥቶ እንደ ልብ የሚዟዟር ሰው ማግኘት አልተቻለም። እንደ ልብ እየለፈለፈ ሲዞር የከረመው አለማየሁ ብቻ ነበር። ሳይጠጣ ሳይሰክር ብቻውን የሚቀባጥር በቅርቡ መንደራችንን የተቀላቀለ የጎንደር እብድ ነው አለማየሁ። የጀግናው ቴዎድሮስ ልጅ አለማየሁ ቴዎድሮስ እኔ ነኝ እያለ ስለሚለፈልፍ ነው ስሙ የተሰጠው። አብዛኞቹ በደርግ ይመሩ የነበሩ ተሸናፊ ወታደሮች የጥይት አገልግላቸውን አውቀዋል። በፌስታል እየያዙ አፈሙዙን ቁልቁል እየዘቀዘቁ ወደ ኦጋዴን አንበሳ የጦር ካምፕ እየሄዱ ጠመንጃቸውን አስረከቡ። ስማቸውን እያስመዘገቡ አንገታቸውን እየደፉ ወደ ቤታቸው ተመለሱ። በየቀኑ በቀበሌ የድምፅ ማጉያ ህዝብ በእጁ የሚገኙትን መሳሪያዎች እንዲያስረክብ ይገለጻል። የፈራ እየወሰደ ያስረክባል። የፈራ ቤቱን ጉድጓድ ቆፍሮ የዘረፈውን ይቀብራል። ፈሪው አይነቱ በዛ። ለምሳሌ አባቴና ጋሽ ቦጋለ ሁለቱም የጦር መሳሪያ ግምጃ ቤት ሲዘርፉ ከዘረፉት ክላሽ በተጨማሪ ከቀበሌ አካባቢ መጠበቂያ ተብሎ ያለ ፊርማ የተሰጣቸው ፓፓሽ የተባለ መሳሪያ ነበራቸው። አባቴ ሁለቱንም መሳሪያዎች በጨርቅና ላስቲክ ጠቅልሎ በእበት የተቀለቀለ ጓዳችን ቆፍሮ ቀበራቸው። ይህንን ያደረገበት ምክንያት መሳሪያ ላስረክብ ብዬ ተሸክሜ ስንከረፍፍ ቢደፉኝስ ብሎ ፈርቶ ሲሆን፣ ጋሽ ቦጋለ ደግሞ በቤት ውስጥ መሳሪያ ከተገኘ ይገድሉኛል ብሎ ፈርተው ነበር። የፍርሃታቸው መንገድ ቢለያይም ሁለቱም ፈሪዎች ናቸው። ደፈር በል እንጂ የምን መንበቅበቅ ነው እያለ ያሳደገኝ አባቴ በተራው ሲንበቀበቅ አየሁት። አሰሳ ተጀመረ። ፀጉራችን እየተጨባረረ እየተላበደ ከስጋችን ላይ የተሰፋ ይመስል ጥብቅ ያለ ቁምጣ የለበሱ በተለይ ቀለም ባለው ፕላስቲክ የተደረገ በረባሶ ያጠለቁ ወይም ሰማያዊ አንገት ልብስ አንግተው የጠቀለሉ ወይም ጭንቅላታቸውን የሸፈኑ ፈገግታ ከፊታቸው ላይ ተፍቆ ያላለቀባቸው አስፈሪ የወያኔ ወታደሮች የጠረጠሩትን የጠቆሙትን ቤት ሳያስፈቅዱ እየገቡ ይፈትሻሉ። ሲያዩዋቸው የሚያስፈሩ፣ የሚያያቸውን በጥርጣሬ የሚያዩ፣ የሚያወሩት አማርኛ የሚያስቅ ክላ ወዲ ሸርሙጣ ወዲ ጨናዊት እያሉ ልጆችን የሚሳደቡ ሰዎች እኛ ቤት መጡ። እናቴ በእጁ የያዘችውን ዕቃ እስኪያመጣ ተንቀጠቀጠች። በቤተሰባችን ለፈሪ በሚሰጥ መግለጫ እማዬ ተንበቀበቀች። አባዬ እንደ ድንገት እቤት የለም ነበር። ሳይጠይቋት የሚፈልጉትን ጠየቀቻቸው። መሳሪያ ደብቃ የተቀመጠ ሰው በሰፈሩ ካለ እንድትጠቁም ለእኔ የፈገግታ ምንጭ በሆነ አማርኛቸው ጠየቋት። በጊዮርጊስ ምላ ምንም አለማወቋን ተናገረች። እናቴ በጊዮርጊስ የማለችበት አብይ ምክንያት ወያኔ ለጊዮርጊስ ያላቸውን ክብር ስለሰማች ነበር። ጦሩ ደርግን አሸንፎ ወደ ከተማችን ሲገባ በየእርሻው ውስጥ የቆሙ የወፍ ማሰሪያዎች፣ የሰው ምስሎች፣ የመንግስቱ ኃይለማርያም ምስሎችና ሐውልቶች፣ በሶስት ጢማም ማርከስ ሌኒንና የእንግሊዝ ፎቶዎች ሁሉ ይተኩሱ ነበር። የኢሰፓ ቢሮ ፊት ለፊት በነገራችን ላይ የኢሰፓ ቢሮ አንድ ግጥም ተገጥሞለት ነበር። የኢሰፓ ቢሮ እንዳይተበላበት እንዳልተጠጣበት ወያኔ መጣና ሙታንት ያሰጣበት። ካለው አደባባይ ሲደርሱ ግን ደነገጡ። ጦርና ጋሻ ይዞ እንደፊት እግሩ በአየር ላይ ባደረገው ግርማ ሞገስ በሚያስፈራ ወርቃማ ካባና በተገናጸፈ መልከ መልካም ሐውልት ፈዘዙ። ሁሉንም ለመተኮስ ሳይሆን ለማማተብ ቸኮሉ። ሐውልቱን ተሻሙለት፣ ተሸውደዋል። ሐውልቱ የጊዮርጊስ ሲሆን የልዑል ራስ መኮንን ነበረ። ጊዮርጊስ አራዳ ስለሆነ እንጂ ውሸታማ እማዬ ሊያስይዛት ነበር። ደግሞ እኮ ጊዮርጊስን ብላ ማለች እንጂ ጊዮርጊስ ይሞት አላለች። ስለዚህ በውሸት እንዳይሞት ካልማለችበት ምን አስጨንቆት ይይዛታል? የእትዬ ቀጸላ ቤት ሲፈተሽ በርካታ የወታደር ልብሶችና ጫማዎች በማዳበሪያ ተጠንቅቀው ተገኘ። አንደኛው ወታደር ተናደደና ሁለት ጥይት ወደ ሰማይ ሲተኩስ ተሰብስበው የነበሩ ወሬ ፈላጊዎች ሁሉ በረቀቅ። ሴትየዋ የኔ ነፃ ሰው ነኝ አሉ። ሲጮሁ የገደሏቸውን መሰለ። ለካንስ የሞት አያወራምና ሁለት ወታደሮች የቤታቸውን ግድግዳ ተደግፈው የተከመረውን የወፍ ቆሎ ጨፍጭፈው መናር ጀመሩ። 13 ጠመንጃ በወታደር ልብስ ተጠቅልሎ ተገኘ። ወታደሮቹ በጣም ተናደዱ። ሌሎች በርካታ ጥይቶች ወደ ሰማይ ተኮሱ። በክፍት ጂፕ መኪና መትረየስ ጭነው መንገድ ከጀመሩ በኋላ ተመልሰው መጡና እትዬ ቀጸላ መኪናቸው ላይ
ጭነው ወሰዷቸው። ሰፈርተኛው በሙሉ በፍተሻ መከራውን ሲጋት፣ እንዳሻው ግን የዘረፈውንና ፓስታና መኮረኒ በነፃነት እየገነፋ ይበላ ነበር። ጥቆማ ሲያካሄድበት እንኳን ምግብ እንጂ መሳሪያ አልዘረፈም። እሱ ሰላማዊ ሰው ነው። ሰውን በመሳሪያ እንጂ በምግብ አይገድለውም፣ አያጠፋውም ብላ ችላ አሉት። የመንደራችን ብልሁ ዘራፊ እንዳሻው መሆኑ ተመሰከረለት። ሰላማዊ ሌባ። ጊዮርጊስ ጋራ ላይ የነበረው የአየር መቃወሚያ ክፍለ ጦር ሲፈረጥጥ መሳሪያዎችን በየጥሻው አዝረክርኮታል። ትልልቅ ቀለሃ ያላቸው የከባድ መሳሪያ ጥይቶች በየእርሻውና በየመቃብር ውስጥ ይገኛሉ። የኛ ሰፈር ሰዎች ሬሳ ለመቅበር ሄደው ሲመለሱ ከእጃቸው ቀለሃና የነፍስ ማር ንፍሮ አይጠፋም። ጥይትና ባሩድ ከውስጡ ወጥቶ ቂጠድፍን ያልተተኮሰ ቃላ በየቤታቸው ደጃፍ በስቷል። ኮሪያሊዮ ከሰፈራችን ሰዎች ቀለሃውን በርካሽ እየገዛ ለወርቅ ቤቶችና ለአንጥረኞች ይሸጣል። እነርሱ ከወርቅ ጋር እየቀለጡ ለህዝቡ በውድ ዋጋ ይቸበችቡታል። ትናንሽ ምግብ ቤቶች ተመጋቢዎቻቸውን እጃቸውን እንዲታጠቡ ከወደቂጡ በተሰፋ የቧንቧ ጫፍ ይገጠሙበታል። መታጠብ የፈለገ እየታጠበ ይገባል፣ ያልፈለገ እጁን ኡፍ ብሎ በትንፋሽ አጥቦ ምግን አስቀርቦ ይበላል። እኛ ቤት የነበረው ቀለሃ ጥቅሙ ለየት ይላል። ከጫካ ተገንድሶ ከመጣ 6 ወር ያለፉትን የጥንድ ቅርንጫፎች አዝሎ ይወለውላል፣ ያድራል። ጥዱ ላይ ከነፍሬው የተደፈነ ጥጥና የኮንዶም ፊኛዎች ተሰቅለውበታል። በከረሜላ ልጣጭ የተጠቀለለው ጠጠርም በክር እየታነቀ ተንጠልጥሏል። የቅድመ አያቴ እናት የእጅ ስራ ፎቶግራፍ ፊት ለፊት እያየ ተሰቅሎበታል። ቀለሃ በኛ ቤት የገና ዛፍ መስሎ ይቀመጣል እና ሚና ቤት ውስጥ ደግሞ የቀለሃ ጥቅሙ ሌላ ነው። በቤቱ 7 ልጆች እናትና አባት ወንድም አያታቸውም ሆነው በጋራ ይኖራሉ። ወንድ አያትየው አባ ሙራድ ኮሚክ ሰው ናቸው እና ሚና የተቆፈረ ሽንት ቤት ስለሌላቸው የሽንት ቤታቸውን ኩታ ወክሎ የሚተውንላቸው ቀለሃቸው ነው። ቀን ቀን ጥላ ስር የሚውለው ቀለሃ ሲመሽ ወደ ቤት ይገባል። መሽቶ ሲተኙ ሲሉ እንቅልፍ ላልጣለው በአንዱ ቤተሰብ አባል ወደ ቤት ታቅፎ ይገባል። ወንዶቹ ቀጥታ ቆመው ይሸኑበታል እና ሚና ግን ሌላ ዕቃ ውስጥ ሽንተው ወደ ቀለሃው ይገለብጡታል። ሴቶቹ ቆመው ቀለሃ ውስጥ ለመሽናት ስለሚቸገሩ የቀድሞውን የአባትየውን ጭንቅላትና ከጥይት ረብሻ ድንጋይ ሲታደግ የኖረው ወፓ ወይም ወታደር ፖሊስ የሚለውን ሄልሜት የብረት ኮፍያ ይጠቀማሉ። አባትየው ቀርቶ የቀጠራቸው መንግስትም ከስልጣን ስለተባረረ የሚሊተሪ ፖሊስ የብረት መለያቸው ሄልሜት ጥቅም የለውም። ለዚህ ነው ሌላ ጥቅም እንዲሰጥ መላ ተዘይዶለት የፍርሃት ምንጭ የነበረው ሄልሜት ፖፖ የሆነው። ጠዋት ታዲያ ሽንት የመድፋት ኃላፊነት በአሚናና በታናሿ ሳዲያ ላይ ያርፋል። እንደ ሰው የቆመውን እንደ ሰው የማይታጠፈውን ቀለሃ ወገቧን አቅፈው ተራ በተራ የሚደፉት ቦዩ ጋር እስኪደርሱ ይወስዳሉ። ቦዩ ጋር እስኪደርሱ ገሚሱ የቤተሰቡ ሽንት ልብሳቸውን ያበሰብሳል። ቢምቦ ጫቦች አፋቸው ውስጥ እየገባ ደጋግመው ትፍ እንዲሉ ያደርጋቸዋል። የና ሚና ቤት ታዲያ ብዙ ጊዜ ሽንት ይሸጣል። ምክንያቱ ደግሞ በሄልሜት ሲሸኑ ቅርጽ ለመጠበቅ ስለማይመች እየተደፋፋ በአፈር ወለሉ እየተመጠጠ ሽታውን ለባለ አፍንጫ የሚያሳልፍ ነው። እና ሚና ቤት ውስጥ ቀርቶ ግቢያቸው መቀመጥም መጫወትም አይቻልም። የቀለሃው ቅርናት ለዘላለም የመተንፈሻ አካል ችግር ያጋልጣል። እናትየው ብዙ ጊዜ አስማቸው የተነሳባቸው ከሞቶ መድፈቱም በዚህ በቀለሃ ምክንያት ነው። ሌላ አማራጭ ግን የላቸውም። ሊገርላቸው እየተፎካከራቸው ይሸኑበታል። አፍንጫቸውን በጨርቅ ሸፍነው በየምሽቱ ሌላ አፍንጫ መቁረጫ ያጠራቅሙበታል። ሁሌም ግን የሚገርመኝ የና ሚና ቀለሃ ሰርግ በቤተሰቡ ሽንት መሙላቱ ነው። ያለ እንቅልፍ ሲሸኑ ብቻ ይሆናል እንዲህ የሚያድሩት ወይም በፉክክር እየሸኑበት ነው እላለሁ። ቀለሃን ቆርጦ ለቤት ውስጥ መገልገያ ቁሳቁስነት እንዲውል ካደረጉት ሰዎች አንዱ ፈለቀ ክንዴ ነው። ወታደር ነው። የ2 ጎረምሶችና የ1 ሴት ልጅ አባት። የሚስቱን እናትንም በቤተሰብ አቅፎ ያስተዳድራል። ከ2 ጎረምሶች ጋር ዘወትር ማለዳ ወደ ጊዮርጊስ ጋር እየወጣ በመቃብር ውስጥ አሰሳ ያካሂዳል።
በየጥሻው የወዳደቀ የከባድ መሳሪያ ቀላዎችን ይፈልጋሉ። የፈነዳም ያልፈነዳም ቢሆን ግድ የላቸውም። ቀላን ቆርጦ የቡና ቅመም ማቅመም ሙቀጫ የሚፈጅ ጥበብ በአባትየው እጅ አለ። ልጆቹም የአባታቸውን ሙያ ለመቅሰም ከስሩ አይጠፉም፣ በስራ ያግዙታል። የቤተሰቡ ጉሮሮ የሚሸፈነው ቀለሃ ተቆርጦ ሙቀጫ ሆኖ ተሸጦ በሚገኘው ገንዘብ ነውና ለስንፍና እጅ አይሰጡም። ዘናጭ ሙቀጫ በርካሽ ዋጋ ከፈለቀ ክንዱ ቤተሰቦች ላይ ይገዙና ዘና ብለው በቀን 3 ከጎረቤት እየተጠራሩ ቡናቸውን ይጠጣሉ። ወረት ሆኖባቸው ብዙዎቹ የእንጨት ፍልፍል ሙቀጫውን ፈልጠው አንድደዋል። ሙቀጫው ሱኝ ብሎ ለመጠየቅ ጎረቤት የብረቱን ትተው ቀን የጣለውን እንጨት ሙቀጫ አውሰዋል። ታሪክ ተበላሸ። ስመጥሩ የሙቀጫ ባለሙያ ፈለቀ ክንዴ ሁለቱን ጎረምሶቹን የቀላውን አፍና ቂጣ ይዞ በብረት መጋዝ ይቆርጣል። ሌሎቹ ተቆርጠው የተሰናዱ አፋቸውን ብቻ የማስዋብ ስራ የሚቀራቸው ሙቀጫዎች ተደርድረዋል። እናትየው ለባሏ ቡናውን በአፉ ታጎርሰዋለች። ለልጆቿ ብርታት ስኳር ሞቅ ያለውን ሻይ ታጠጣቸዋለች። በርና መስኮቱ ተዘግቶ በከሰል ማንደጃ ላይ ያውም ፍም ከሰዎቹ ገላይ ላብን ያፈልቃል። በቤቱ ውስጥ ያሉትን ቁሶች ያሞቃል። ተቆራርጠው ዘነዘና ሊሆኑ የሚዘጋጁ ድፍን ብረቶች፣ ጥይታቸውን ወደፊት የሚነቀልላቸው የአየር መቃወሚያ ጥይቶች ቤቱን ሞልተውታል። ድንገት የመንጣጣት ድምፅ ተሰማ። ቤቱ በንዝረት ተወዛወዘ። እናትየው ትንሿን ሴት ልጇንና እናቷን ይዛ በሩን በርግዳ ከመውጣቷ ሰፈራችንን ያነቃነቀ በከተማው የሚገኘውን ጦር በተጠንቀቅ ያቆመ የታጠቀ ጦር በመኪና አስጭኖ ወደ አደጋው ቦታ የወሰደን ፍንዳታ ተከሰተ። ፈሌ ከሚወዳቸው ልጆቹ ጋር በቤቱ አልተገኘም፣ እደጅም አልወደቁም። በአንጻሩ ሰፈሩን ያሳዘነው የመንደርተኛው ዋይታ ብቻ አልነበረም። እባካችሁ ስትሮጡ ስጋ እንዳትረግጡ መሬት እያያችሁ የሚለው ማስጠንቀቂያ የብዙዎቻችን ልብ አሸነፈው። ታታሪው ፈለቀ ክንዴና ልጆቹ ወደ ጥብስነት ስጋ እና ስብርባሪ አጥንቶች ተለውጠዋል። መንደርተኛው ከተታውጆ ሌሊቱን ሙሉ እስኪነጋ ውሻ፣ ጅብና ድመት ከአካባቢው ሲያባረር አደረ። ሲነጋ ወንጭፍና ወፍ ስንጥር እየያዝን የጭልፊት ዘሮችን ማሳደድን። ጭልፊቶች አብዝቶ ባንጃበበበት የሆነ ቁራጭ ይገኛል። ቁንጫጭ ሰብስበን ባሉበት በሶስት የተለያዩ መሆኑን የታወቀ ብጣሽ ስጋ አለ። እጃቸው በፌስታል የተጠቀለሉ ሰዎች አንዱን ከመዓቱ እያሉ እየጸለዩ ቁንጫውን እያራገፉ ያነሱታል። በየዛፉ በየጣራው የተገኙ ብጣሽ አቅምን በፈቀደ መጠን ተለቀሙ። ማለዳ የተጀመረ የስጋ ለቀማ እስከ ቀትር 6 ሰዓት ቀጠለ። የተገኘው ስጋና አጥንት ሁሉ ተለቃቅሞ በአንድ ሳጥን ተከተተ። በአንድ ጉድጓድ በአንድ አይነት የሀዘን ስሜት በታጀበ የህዝብ ለቅሶ አባትና ልጆች ተቀበሩ። የማያውቋቸው ሰዎች ሁሉ የመኖር ጥያቄ ከሞት አጋፍተው ጥያቄዎቹ በሞት ለተደመደሙ 3 ነፍሶች አለቀሱ። መንደራችን ለለቅሷ የየዕለት ሆነ። የፈሌን ሙቀጫ ሁሉም ፈራ። ሞቱን ማፋጠኛ አጠገቡ እንዳስቀመጠው ጠረንና ህዝቡን ከቤቱ እያወጣ አርቆ ጣላት። ቆር ያለው እየዞረ ያለ ገንዘብ ሰበሰባት። የተናቀች የእንጨት ሙቀጫ እነ ፈሌ ገፍታ የቀድሞ ክብሯን አስመለሰች። የሰፈር ልጆች ተሰብስበው ወደ ጊዮርጊስ ጋር ወጣን። ርችት ልናፈነዳ። የኛ ርችት ባሩድ ነው። ከመቃብር ስፍራ አጠገብ ከሚገኙ ሰፊ እርሻ ውስጥ ገባን። ዋነኛው የባሩድ መገኛ ቦታ ነው። አፈር ላይ ውሎ እያደረ ንጣት የማያስገርሙ ነጫጭ ከረጢቶች የተሞላ የአይጣር የሚያካክል እና የሚመስል ባሩድ ለፈለገው ሞልቷል። ሰፈር ውስጥ በባሩድ መጫወት ስለማይፈቀድልን ጋራ ላይ ክብሪት ይዘን ወጥተን እንጫወታለን። ባሩዱን አንድ በአንድ እየገጣጠምን መሬት ላይ በተለያየ ቅርጽ እንደረድርና የመጀመሪያዋን ክብሪት ስንጭርባት በፍጥነት አጠገቡ ያለውን ትለኩሳለች። ያችኛውም ያችኛዋን እያለ የሰራነውን ቅርጽ ግም እናደርገዋለን። አቤት ደስታችን! ሽታውንም ስንወደው። ጥቁር ባሩድ ሲቀላ ሲያምር። ጠይሜ ብዙ ባሩድ በከረጢት ስላገኘ ቆልለን የእባብ ቅርጽ እንስራና
የኛና የድንግል ማርያም ጠላት የሆነውን እባብ እናቃጥለው አለ። ተስማማን። እባቡ ለውቂያው ወደ ተከመረው የስንዴ ነዶ ሮጦ ሲገባ አስመስለን ቀርጸነው ነው። ከጭራው አንቀጥቅጠን እያወፈርን ሄድንና ጭንቅላቱን ቆለልንበት። በስምምነት ክብሪቱን ጭራው ላይ በጠንብ ተለኮሰ። እሳቱ በዛ። ወፍራም ግንድ የሚነድ ይመስላል። ያስፈራል፣ ግን ደግሞ ያስደስታል። ባሩድ ብቻ ሳይሆን የምንጫወትበት እርሻ ላይ ያለውን ስንዴ ቆሮ ዙሪያውን በሳት ተያያዘ። እባቡ እየነደደ በፍጥነት ገላዩ የተቀጣጠለ በጭራው ወደ ወገቡ፣ ከወገቡ ወደ ደረቱ እያለ ጭንቅላቱ ላይ ደረሰ። ጭንቅላቱ ክፉኛ ተንጣጣ። የተከመረው ባሩድ ብዙ ስለነበር ፍሙ በዛ፣ አስፈነጠረው። ሁላችንም በደስታ ጨበጨብን፣ ጮህን፣ አፏጨን። ብዙም ሳይቆይ ደስታችን በድንጋጤ ተተካ። ያላሰብነው ነገር ተከሰተ። በርና መስኮት የሌለው ጎጆ ቤት መስሎ የተከመረው የስንዴ ነዶ በእሳት ተያያዘ። በእሳት መያያዙ እንደተመለከተ መሮጥ የጀመረው ጠይሜ ነበር። ማንም አይቆምም። ከጊዮርጊስ ጋር ሰፈራችን ሮጥን። እሳቱን ይሁን የእርሻ ባለቤቱን የፈራ ነው ሳይታወቅ በአንዳችን ፍጥረት አንዳችን እየተናደድን ቁልቁለቱን እያዳፋን ልባችን ድቡ ድቡ እያለች ሰላም ወረደ። ሰላማዊት ሰፈራችን ኑሌ ልጆቼ ብላ እጆቿን ዘርግታ ተቀበለችን። ከቀናት በኋላ ከወላጆቻችን የሰማነው ወሬ አስደንግጦናል። እሳቱ ሌሎች 5 ተመሳሳይ ክምሮችን አመድ አድርጎ የእርሻው ባለቤት በድንጋጤ ታሞ እጅና እግሩ በገመድ ታስሮ ኪዳነ ምሕረት ጠበል ተወስዷል። ብቻውን እያወራ ወይኔ ይህል ያቃጠለው አመድ እያለ ይለፈልፋል አሉ። ከሰዓት በኋላ ፈረቃ የመጀመሪያ የትምህርት ክፍለ ጊዜ ላይ ነበርን። የጠዋት ተማሪዎች ሆን ብለው በጠመኔ ዱቄትን በጫማቸው አቧራም መቀመጫቸው ላይ የተሙትን እያጸዳን ተቀመጥን። ከቀኑ በ6 ሰዓት ተኩል የሚጀምረው ትምህርት መምህራችን ጋሽ ዘውዱ በሰዓት ባለመገኘቱ ለ7:20 ጉዳይ አካባቢ ሆኗል። የዘወትር አርፋጁ ሸዌ ቢዘገይም ጋሽን ቀድሞ ክፍል ገብቷል። አብሮ ከሚቀመጠው ሙሉ ቀን ጋር ሆኖ ጫፏ ላይ ቀለበት ባላት የትራፊክ ፊሻ የምትመስል ነገር ይጫወታሉ። አያችሁት ሸዌ ያገኘውን ፊሽካ አለ ሙሴ ፊሽካውን እያሳየን። ሁላችንም ወንበራችንን ትተን ወደ ፊሽካዋ ተጠጋን። ትርምስ ሆነ። ለመንካት ባንታደልም በአይናችን ለመቋደስ ዘለልን። በሰው ትከሻ ተንጠላጠልን። መቀመጫችን ላይ ቆምን። ጫጫታ፣ ሁካታ፣ የጎረቤት ክፍል ተማሪዎች እንደሚረበሹ አልገባንም። ሸዌ ፊሽካዋን እንዲያስነካን በእናት በአባቱ በቅዱሳን ሰማዕታት ለመን ነው። አቅም ያለው ነጥቆ ለመንጠፍ ታገለ። ትርምስ፣ ሁካታው በዛ። በዚህ መሀል የጋሽ ዘውዴ ጉማሬ የአቤል ፈንዳዳ ቂጥ ላይ ተለጠፈች። ሳንባል ጸጥ አለን። የአቤል ለቅሶ ብቻ በክፍላችን ይሰማል። ጋሼ አቤልን መጥቶ አረካም። ልጁ ስምረትን ብቻ ሲተው ሁላችንም ለጠለጣል። ስምረት ግን አንቺ ጋር ቤት እንገናኛለን ብሎ ብቻ አለፋት። እንባችንን ካየ ስለሚጨምርልን ወደ ውስጣችን ነው የምናለቅሰው። ጋሼ እያስተማረ ሸፌ ፊሽካውን እየነካካ ሳለ ድንገት የፊሽካው ሙቀት ጨመረበት። ጭስ ቢጤ አየ፣ ሸተተንም። ፊሽካው ግለቱ እየበዛ ጭሱ እየተንቦቆበጠ ተወጣጠረ። ደንግጦ ወደ ሰሌዳው ወረወረው። ፊሽካው ከሰሌዳው ተጋጭቶ መሬት እንዳረፈ ክፍላችን በጭስ ታፈነ። ማንንም ማየት አልቻለም። የሆነ ከፍንዳታ የማይተናነስ የግጭት ድምፅ ክፍላችን እንዳናቀው ጋሼ ሲያቃስት አሰማን። ጋሼ ልጄ እያለ አለቀሰ። ከልጁ ከስም እራት ድምፅ ጋር የጋራ እሪታችን አካባቢው ረበሸው። ቀስ በቀስ ጭሱ እየተቃለለ መጣ። መምህርና የጥበቃ ሰራተኛ ክፍላችን ገብተው ግንባሩ በደም የተጨማለቀ መሬት የሚንደባለለውን ጋሼን አነሱት። ጋሼ ከበሩ ጠርዝ ጋር ተላትሞ ነበር የወደቀው። እኛን ለሞት አጋፍጦ ሽሽ ሊል ሲል በሩ መለሰው። ይህ ክፍል መዝጊያ ለተማሪ ያዳላል። ለነገሩ አይን ዓለምና ፀሐይ ከዚህ ቀድሞ ጉድ ሰርቷቸዋል። ለአይን ዓለም የአካል ጉዳት፣ ለፀሐይ ሞት መንስኤ ወድቆ ያገኘው ትንሽዬ አናናስ ነበረ። ሁለቱም ከነበድሉ አጥር ላይ ኮሽም ሊቆርጡ ሄዱ። ኮሽም ሲበሉት ይቆመጥጣል እንጂ በስሎ በቢጫነቱ ሲያዩት ቆርጠው ወደ አፍንጫ ሲያስጠጉት ደስ ይላል። ቶሎ ከአፍንጫ የሚወጣ መዓዛ
ተኝተውም ውለውም ይሉብናል። አይናለምና ፀሐይ የኮሽሙን ግንድ ነቀነቁት። በስሎ ግንዱ ላይ ተንጠልጥሎ ሰበብ የሚናፍቀው ኮሽም በተራ በተራ ረገፈ። የሚረግፈውን እየተሻሙ ለቀሙት። ድንገት ከአይናለም አይኖች አንድ ነገር አረፈ። ጥቁር ሐናን አሳየች። አንድ መኪና ጎማ ፍንክትክት ያለ የብረት አናናስ አንስታ ወደ ጉያዋ ከተተችው። ከፀሐይ ቅሚያ ለመሸሽ ሞከረች። ከጉያዋ አውጥታ በጥርሷ ነከሰችው። እንደ ኮክ አይገመጥም። እንደ ዘይቱናም በቀላሉ አይቦደስም። እንደ ጊሽጣ ተልጦ አይበላም። እንደ ቁራቁራ ተመጦ አይዋጥም። እንደ ጁልባ ሽፋን በትንሽ ተቦርቡሮ ከተላ በኋላ ቅል መስሎ ሽፋኑ መጫወቻ አይሆንም። የማይበላ ሲሆንባት ወደ ጓደኛዋ ተመለሰች። የአናናሱ ምንነት ለማወቅ ታገሉ። ቀለበቱን አይናለም ይዛላት ፀሐይ በድንጋይ መቀጥቀጥ ጀመረች። እየላላ ቀለበቱ ተላቀቀላቸው። ከዚያ በኋላ አካባቢው በፍንዳታ ተናወጠ። አናናሱ ቦምብ ሆነ። አናናሱ ፀሐይን አጠናቆ የአይናለምን 5 የቀኝ ጣቶችና የቀኝ አይን ወሰደ። ከጦርነት በኋላ የተፈጠረ ሌላ ጦርነት። በራስ እጅና መሳሪያነቱ በማይታወቅ መሳሪያ መካከል የሚፈጠር ጦርነት። በየስራቸው የወዳደቁ መሳሪያዎች የብዙ ጓደኞቻችንን አካል አጎደሉ። በርካታ እኩያ ትንንሽ ነፍሶችን በሉ። ስንጣላ በጉዳታቸው እያሾፍንባቸው የምንስቅባቸው ልጆች ተፈጠሩ።